ውድ የተከበራችሁ የመላቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላም ሁኑልኝ። ዛሬም እንግዲህ እናንተን ለማገዝ እናንተን ለመርዳት አዲስ ነገር ይዘን መጥተናል። እሱም ዩቲዩብ ለምን ከበደን ሚለውን ነው፣ እንወያይበታለን ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትበረታቱን እጠይቃለሁ። እናም ዛሬ ይዤላችሁ የመጣሁት ቫይራል የመሆኛ 5 ስቴፖችን ነው። እነሱንም አብረን እናያለን። በደንብ ተከታተሉ። ዘ ፈርስት ስቴፕ፣ አንደኛው ስቴፕ ሰው የሚፈልገው ነገር ሊሆን ይገባል። እሱ ምንድነው? ቪዲዮአችሁ ሰው የሚፈልገው ነገር ሊሆን ይገባል ማለት ነው። እሱ ምንድነው? አሁን በዚህ ሰዓት ስለ ዩቲዩብ ብትሰሩ፣ ስለ ዩቲዩብ የሆነ እውቀት ብታጋሩ ቫይራል የመሆኛ መንገዳችሁ በጣም ሰፊ ነው ማለት ነው። ሁለተኛው ስቴፕ ደግሞ ሁክ ነው። እሱ ምንድነው? ሰውን መሳብ ማለት ነው ወደ ራሳችን። ቪዲዮውን እስከ መጨረሻው እስኪያዩ እንዲያዩ ሰው መሳብ ማለት ነው። ቪዲዮአችሁ ላይ መጀመሪያ ላይ የሆነ አሪፋን ፓርት ማስገባት ማለት ነው። ሶስተኛው ስቴፕ ደግሞ ተምብኔል ነው። እሱም ተምብኔላችን አሪፍ ሊሆን ይገባል። ቫይራል የመሆኛ መንገዶች ውስጥ ዋነኛው ተምብኔል ነው። ተምብኔል አሪፍ ከሆነ ቪዲዮአችንም ቫይራል የማይሆንበት ምንም ምክንያት የለም ማለት ነው። ተምብኔል አሰራር ቀጣይ ቪዲዮ ላይ እሰራላችኋለሁ። ኮሜንት ላይ የስበሉ እንዲሰራላችሁ ፈልጉ። ኮሜንት ላይ የስበሉ ይሰራላችኋል። አራተኛው ስቴፕ ደግሞ ታይትል ነው። እሱ ምንድነው? የቪዲዮአችሁ ርዕስ ማለት ነው። ከስር የምትቀመጠው ርዕስ አስፈላጊ ናት በጣም። ቫይራል የመሆኛ መንገዶች ውስጥ አንዱ ታይትል ነው ማለት ነው። ታይትላችሁን በደንብ ከጻፋችሁ ቫይራል ትሆናላችሁ ማለት ነው። ታይትል በጣም አስፈላጊ ነገር በመሆኑ አንፃር ከቪዲዮአችሁ ጋር በጣም የሚገናኝ ነገር መሆን አለበት። ከተምብኔላችሁና ከቪዲዮአችሁ ጋር ሊገናኝ ይገባል ማለት ነው። አምስተኛው እና የመጨረሻው ስቴፕ ኮንሲስተንሲ ነው። እሱም ተስፋ አለመቁረጥ ማለት ነው። ተስፋ አለመቁረጥ ስላችሁ ቪዲዮአችሁ ላይ ተስፋ የሚያስቆርጣችሁ ብዙ ነገር ይታያሉ። እሱም ቫይራል አለመሆን ምናምን ብዙ ተስፋ የሚያስቆርጣችሁ ነገር ሊኖር ይችላል። እናንተ ግን ተስፋ አለመቁረጥ ነው። እሱም ምንድነው? አንደኛ ስኬጁል ማዘጋጀት አለባችሁ። ስኬጁል ማለት በየቀኑ ምንለቁ ከሆነ በየቀኑ፣ በሳምንት አንድ ቀን መለቁ ከሆነ በሳምንት አንድ ቀን ወይ በሳምንት 2 ቀን ማለት ነው። ሰዓቱም ቀኑም ሳምንቱም ቋሚ መሆን አለበት ማለት ነው። እናም ተስፋ እንዳትቆርጡ ነው ምለው። የመጀመሪያ ቪዲዮአችሁ ቫይራል ላይወጣ ይችላል፣ ከ10 ቪዲዮም ላይበልጥ ይችላል። ግን በጊዜ ሂደት መጨመሩ አይቀርም። እናንተ ብቻ ተስፋ አለመቁረጥ ነው። መጀመሪያ ቪዲዮአችሁ ቫይራል ላይሆን ይችላል። ለምን? መጀመሪያ 0 ሰብስክራይበርስ ነው፣ ሰው የሚያያችሁ ሰው የለም። እናም ቫይራል ላይሆን ይችላል። እናንተ ግን ተስፋ ሳትቆርጡ መስራት አለባችሁ። ውድ የተከበራችሁ የመላቱ ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበር። እንዳስተማራችሁ ተስፋ አደርጋለሁ። ቀጣይም በአሪፍ ቪዲዮዎች እንመለሳለን። እስከዛ ድረስ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እናም ከዚህ በኋላ የምናመጣላችሁ ቪዲዮ ተምብኔል አሰራር፣ ለተምብኔል የሚጠቅሙ አፖችን፣ ለቪዲዮ ኤዲቲንግ የሚጠቅሙ አፖችን ይዤላችሁ እመጣለሁ። እስከዛ ቸር ሁኑልኝ።